ታላቁ እስክንድር ሲባል አውቀዋለሁ። ከእስር እንደተፈታ በመኪና መስኮት እስከ ግማሽ አካሉ ብቅ ብሎ እጁን በመጨበጥ ጥንካሬና ወኔው እንዳልተሰለበ ያሳየበት ምስልም አለኝ። የፊቱን እጅግ መገርጣት ትኩር ብዬ አይቼ አረመኔዎች ምን አድርገውት ይሆን ብዬ እንድሳቀቅ አድርጎኛል። በተለይ ከባለቤቱ ጋር ትንሽዬ ልጅ ታቅፎ ከተነሳው ፎቶ ጋር ሲታይ እስክንድር ነጋ እጅግ ተቆሳቅሎ ነው የወጣው። ከእስር ከተፈታ በኋላ ባልደራስን መሰረተ። የፖለቲካ ትግል የኖረበት መሆኑን ባልደረሳም በግሌ ግን ጥያቄና አግራሞት ተፈጥሮብኝ ነበር። በአንድ ሰው ላይ የተፈጠረብኝ የትኛውም ጥያቄ ችግር አይኖረውም። ችግር የሚሆነው ስለዚያ ሰው የተፈጠረብኝን ጥያቄ ራሴው ልመልሰው ከሞከርኩ ነው። በነገራችን ላይ በማናቸውም ጥያቄዎች ብዙዎች የሚቆጡብኝ ቤተልሔም ማለት ይህች ነች። በአንድ ሰው አመለካከትና አቋም ላይ ጥያቄ ይፈጠርብኛል። ጥያቄውን እኔው መልሼ ከምሳሳት ባለቤቱን እጠይቀዋለሁ። አቶ እስክንድር ነጋንም በፕሮግራሜ ለመጠየቅ የወሰንኩት በዚህ መንፈስ ነበር። ስጋብዘው ግን ያልኳቸውን ግብ እንዳልመታ ከሚያደርገኝ ፈተና ጋር ነበር የተስማማው። ሊጠየቅ የሚፈልግበትን ነጥብ አስቀመጠ። ለቃለ መጠይቅ እመጣለሁ፣ ግን መናገር የምፈልገው ስለ ቄሮ ብቻና ብቻ ነው አለኝ። እኔ ደግሞ ትንሽ ተናደድኩ። ምን ስለሆነ ነው ወደ ሚዲያ ሲመጣ ይህን ብቻ ጠይቅኝ የሚለው ብዬ ተቆጣሁና ቃለ ምልልሱን ላለማድረግ ወስኜ በዚሁ ተስተጓጎለ። እየቆየ የአቶ እስክንድር ነጋ በመብረድ ፈንታ ብዙ ውዝግቦችን ይዞ ቀጠለ። በተለይም ከአዲስ አበባ ምክትል ከንቲባ ጋር የገባበትን ጉዳይ ሁልጊዜ እከታተላለሁ። አልፎ አልፎ ያስቀኛል፣ ደግሞም ይገርመኛል። ነገሩ አልበርድ ብሎ ጭራሹን ተማሙቆ ባለበት ቀጥሏል። እኔም በስራ እንደተወጠርኩ ነበር። አንድ ቀን በቀጥታ ደውዬ አነጋገርኩት። እሱም በትህትና መለሰልኝ። አንቱታይን እንድተው እስከ መፍቀድም ራሱን ቀለል አድርጎልኝ ነበር። ለቃለ መጠይቅ በድጋሚ ስጋብዘው እሸለኝና ለቅዳሜ ቀን ተቀጣጠርን። ጥያቄዎቼን ለማጠናከር ገና ነገሮችን መበርበር ስጀምር ወዳጆቼ ከእርሱ ጋር ቃለ ምልልስ ማድረጉ እኔን እንደሚጎዳኝና በተለይም የተፈረጅኩበትን ኮርነር ጭራሽ የሚያጸና ከመሆኑም በላይ አቶ እስክንድር በድብቅ በርካታ ደጋፊዎች እንዳሉት በመግለጽ አስጠነቅቁኝ። ደንታይም አልነበረም። የመጀመሪያ ብርበራዬን ለማድረግ በቀጥታ ወመዘክር ሄድኩኝ። በባለቤቱ ስም የሚታተሙ ጋዜጦችን ዓመተ ምህረት ተናግሬ ያስወጣው። ቀን ሙሉ ፈጀብኝ። አቶ እስክንድር